የአስቸኳይ የዕዳ ሽግሽግ ካልተደረገ የኢትዮጵያ ዕዳና ገቢ ጥምርታ 91 በመቶ ሊደርስ እንደሚችል ተነገረም። ኢትዮጵያ በአስቸኳይ የዕዳ ሽግሽግ ስምምነት ላይ ካልደረሰች እንደ አውሮፓውያን አቆጣጠር እስከ 2037 ድረስ የውጭ ዕዳ ክፍያ ከአጠቃላይ መንግስት ገቢ 91 በመቶን ሊያሽቆለቁል እንደሚችል ማስጠንቀቂያ ተሰጠም። የአፍሪካ ኢኮኖሚ ትንበያ ሪፖርት እንደሚያመላክተው አሁን ባለው የክፍያ ጊዜ ሰሌዳ መሰረት በሀገሪቱ የታቀደው የወደፊት ገቢና የዕዳ ክፍያ ግዴታ መካከል ያለው ጥምርታ እጅግ አሳሳቢ ደረጃ ላይ ሊደርስ ይችላል። ባለሙያዎች ይህንን ሁኔታ ኢትዮጵያ የዕዳ ጫናዋን ወደሚመጣጠን ደረጃ ለመመለስ የምታደርገውን ጥረት አደጋ ላይ ሊጥለው እንደሚችል ያስጠነቅቃሉ። ከአንድ ወር በፊት በገንዘብ ሚኒስቴር የወጣው የመንግስት ዘርፍ የዕዳ ስታቲክስ መጽሔት እንደሚያሳየው የኢትዮጵያ መንግስት ዘርፍ የውጭ ዕዳ 34.1 ቢሊዮን ብር ደርሷል። ይህም ካለፈው ዓመት ጋር ሲነጻጸር የ14.8 በመቶም ጭማሪ አሳይቷል። ለዚህም ከፍተኛ ጭማሪ ዋነኛ ምክንያቶች ከዓለም አቀፍ የገንዘብ ድርጅት IMF እና ከዓለም አቀፍ የልማት ማህበር የተገኙ መጠነ ሰፊ የገንዘብ ድጋፎች እንዲሁም የምንዛሬ ተመን ለውጥ መሆናቸው በሪፖርቱ ተጠቅሷል። ከአጠቃላይ ዕዳ ውስጥ ከፍተኛውን ድርሻ ወይም 67.23 በመቶ ማዕከላዊ መንግስት የያዘ ሲሆን ቀሪው ደግሞ የኢትዮጵያ አየር መንገድን ጨምሮ በመንግስት ዋስትና የተወሰዱና ዋስትና ያልተሰጣቸው የመንግስት የልማት ድርጅቶች ዕዳዎች ናቸው። በ2017 በጀት ዓመት ኢትዮጵያ በአጠቃላይ 5.2 ቢሊዮን ዶላር የሚገመት አዲስ የብድር ስምምነቶችን እየተፈራረመች ሲሆን ከዚህ ውስጥ ከግማሽ በላይ የሚሆነው በብሔራዊ ባንክ በኩል ከዓለም አቀፍ የገንዘብ ድርጅት IMF የተገኘ ነው። በመካከለኛው ምስራቅ ያለው ቀጣይነት ግጭት፣ የኃይልና የምግብ አቅርቦት እጥረትን በማስተጓጎሉ ኢትዮጵያ ተጠቃሚዎችን ከዓለም አቀፍ የነዳጅ ዋጋ መናር ለመጠበቅ የአስቸኳይ የነዳጅ ድጎማዎችን ብታስተዋውቅም ባለሙያዎች ግን እነዚህ እርምጃዎች ወደ ኋላ የሚጎቱትና ለማስቀረት አስቸጋሪ በመሆናቸው እንዳይተገበሩ ይመክራሉ። በተመሳሳይ መልኩ ማዳበሪያ ዋጋ መጨመርና የአቅርቦት መስተጓጎል መጪውን የመዝሪያ ወቅት ስጋት ላይ ጥሎታል። ከኢትዮጵያ ድሆች መካከል 90 በመቶ የሚሆኑት በግብርናው ዘርፍ የተሰማሩ በመሆናቸው በምርት ላይ የሚፈጠር ማንኛውም ቅናሽ በምግብ ዋስትናና በደህንነት መጠን ላይ አስከፊ ጉዳት ሊያደርስ ይችላል። ሪፖርቱ እንደሚያመላክተው የኢኮኖሚ እድገቱ ፍጥነት በ26.2 በመቶ ቅናሽ ያሳያል ተብሎ ይጠበቃል።